እንግዲህ አሁን በአንድ አይኗ የምታለቅስበት ጊዜ ደረሰ ማለት ነው። አያችሁ፣ ከአምናን ጎን ሆና አምናንን ብትረዳውና ብትሰማው ጥሩ ነበረ። እኔ ያልኩት ነገር ይሄንን ነው። አሁን ልጁ ወዶም ሳይሆን በግዱ ማርያን ይመርጣታል። ምክንያቱም አቶ ካርታ እንግዲህ ላንተ ታውቃለህ ብዙ ውለታ ውዬልሃለሁ ብሎ በውለታ አጥሮ እንግዲህ ልጁን እንዲያገባለት አስቧል። እናም ያን ነገር ታደርጋለህ? ደስ እያለኝ ንገረኝ፣ ምን ላደርግልህ? ይኸውልህ አምናን እድሜም ሄዷል፣ በሽታውም እየተጫጫነኝ ነው። ስለዚህ የልጄን ደስታ ማየት እፈልጋለሁ። አዎ ማርያም አድጋለች እኮ አሁን። አዎ አድጋለች። ያምናል አንዳንዴ ያስቀኛል እኮ። ስለዚህ አሁን የምልህን ነገር እሺ እንድትለኝ እፈልጋለሁ እኮ። እሺ ምንድን ነው? ማርያን ልጄ እንድታገባልኝ እፈልጋለሁ። ምን? አላምናል። እርግጠኛ ነኝ በሰውየው ሀሳብ ይስማማል። ለምን? ያው አሁን ተናዶ ስላለ በብሌን ማለት ነው። እመኑኝ እሺ ይለዋል። በቃ ምንም ማድረግ አይችልም። ታዲያ ማርያ ደግሞ ምንድን ነው ያለችው? እኔ በውለታ ወይም አባቴ አስገድዶ እሺ ብሎ እንዲያገባኝ አልፈልግም። ራሱ ቢወደኝ ነው ደስ የሚለኝ። እንደዛ ካልሆነ ምንም ደስ አይልም አለች ወይዘሮ ማርያ። እንግዲህ ይሄ የራስሽ ውሳኔ ነው፣ እኛ ምንም የምናገለገልሽ ነገር የለም። ስለዚህ ወይዘሮ ማርያ እንግዲህ አምናን ስርስር እያለች ነው። ታዲያ የብሌን ድርቅና ከቀን ወደ ቀን ብሶበታል። ብቻ ምን ብዬ ልንገራችሁ፣ በጣም እያናደደችኝ ነው ራሴን። ታዲያ በአንድ አይኗ የምታለቅስበት ጊዜ ቀርቧል። በቀጣይ ታለቅሳለች፣ ስቅስቅ ብላ ለዛው ማለት ነው። ልመልሰው ብትል እንኳን የማይመለስ ነገር ነው የሚሆንባት። አስባችሁታል? አሁን አምናን ሰውየውን ላለማስከፋት እሺ ይለዋል። ማርያን ባይወዳትም ብሌንን ለማናደድ በቃ ልክ እሱ እንዳቃጠለችው ማለት ነው። ስለዚህ ተያይዛቸው እንግዲህ ማለቃቸው ነው። ዞሮ መጨረሻ ላይ ብሌንና አምናን አንድ ላይ መሆናቸው አይቀርም፣ የጊዜ ጉዳይ ነው። ግን ደግሞ ነገሮች ከተበላሻሹ በኋላ ያስጠላል። ታዲያ ብሌን ሆዬ የእውነት ያፈቀራት መስሏት ባሮክ ሙድ እያያዘባት አፉን እያሽሟጠጠ መሆኑን በፍጹም እሱ አምናን ራሱን እንዲያጠፋና ራሱ ላይ የሆነ ነገር እንዲያደርግ ነው። እንደዛ በሱ ፊት የኔ ውድ፣ የኔ ፍቅር፣ የኔ ወርቅ፣ የኔ አበባ እያለ የሚሰክስ ማለት ነው እንጂ በፍጹም እኮ ወዷት አይደለም። ያስታውቃል ሲጀመር። ውይ እኔ ደግሞ እንዴት እንዳውጠላሁት። ተንኮለኛ ሰው አልወድም። የምሬን ይቅርታ አድርጉልኝና ባሮክ መጀመሪያ ልክ እንደመጣ ባሮክና ብሌን አንድ ላይ የሆኑ ብላችኋል ብዙዎቻችሁ። ግን አመጣጡ እንዴት ነበረ? እሱ እውነት በንጹህ አምናንን የሚወደው ሰው ለአምናን የሚጨነቅ ሰው ቢሆን ይሁን ችግር የለውም። እሱ ግን አምናን አሁንም በንጹህ ልቡ ነው ወንድሜ ደስታው ስለሆነ ደስ ብሎኛል እያለ በንጹህ፣ እሱ ግን ጉድጓዱን እየቆፈረለት ነው። ምንም የሚያውቀው ጉዳይ የለም። አስባችሁታል? ታዲያ እንደዚህ አይነት ወንድም አለ? ጠላት ነው። ሙስጠፋም ደግሞ እንግዲህ መጥቷል ዛሬ። በብሌን መቀየር በጣም ተገረመ። እንደዚህ እኮ አላውቅሽም፣ ከዚህ በኋላ እንደዚህ ታውቅኛለሽ ግን ብሎ ሲላት በቃ ሙስጠፋ አለች። ኧረ ንግግሯ ሁሉ ተቀይሯል እናቴ፣ እንዴት እንደሚያረጋት እኮ። ኧረ ተቃጠልኩ። ብሌን ግን የሆነ ጨጓራዬን እያቃጠለችው ነው እንዴ! የሰው ልጅ እንዴት አምናንን መረዳት ያቅተዋል? በእርግጥም አዎ ጊዜ አልሰጣትም። በአብዛኛውን ጊዜ ከዚች ከማርያ ጋር ነበር። ያ ነገር አናዷታል አውቃለሁ። ብሌን ተበዳይ ናት። ሆኖም ግን አምናንን የምትወደው የምታፈቅረው ከሆነ በመሀላቸው ሌላ ሰው ማስገባት አልነበረባትም። ጨርሶ ጊዜ መስጠት አልነበረባትም ወደ አምናን መቅረብ። ስለዚህ አላቅም ማለት አሁን ላይ እሱም እንግዲህ ከዚህ በፊት አብራው ያሳለፈችውን ነገር እያሰበ ምን ዋጋ አለው? ትዝታ ብቻ ትዝታ ዋጋ የለውም። እና ከበፊት ያሳለፉትን ትዝታ እንግዲህ እያስታወሱ ነው። አቶ አምናን ስንቴ አድነ ገደልከኝ እያለች እንግዲህ እያስታወሰች ነው። እሱም ታዲያ ብሌን እንዴት ያ ሁሉ ያሳለፍነውን ነገር ረስተሽ በአንድ ጊዜ እንደዚህ ውሳኔ ላይ ገባሽ? ቆይ ለምን እያለ እንግዲህ ዛሬ አንጀቴን ነው የበላኝ። እውነት ውስጥ ነገራችሁ አምናን በጣም አሳዝኖኛል። የምሬ ነው አልዋሻችሁ ማለት ነው። ያሳዝናል። ለምን ብዙ ነገር ያሳለፈው ከሷ ጋር ነው። ታዲያ ወይዘሮ ማርያም ጠንከር አለችና አምናን አቤት ማርያም
የሆነ ነገር ልጠይቅህ፣ ጠይቅኝ። ከብሌን ጋራ ያላችሁ ግንኙነት ምንድን ነው? ምንም ማለቴ እሷ ከልጁ ጋራ ከሆነች አይ በአንዴ እንዴት እንደዚህ አይነት ውሳኔ ወሰነች ብዬ ገርሞኝ ነው እንጂ ሌላ ነገር አይደለም። ማርያ እሷ እኮ ልጅ አይደለችም። ታዲያ ብዙ ነገር መወሰን ትችላለች። በውሳኔዋም ደግሞ ማንም ሰው መግባት አይችልም። ልክ ነሽ አንተ። እሷን ተዋት። ደግሞ እንዴት ደስ እንደሚሉ አላየህም? እንደ ሲያስቀኑ። እነሱን ተዋቸውና አንተም የራስህን ላይፍህን ኑር አለችው። ልክ ነሽ ማርያ፣ ልክ ብለሻል። አለባ ይዋጥለትም ውስጡ እየተቃጠለ ማለት ነው። እንግዲህ ምንም ማድረግ አይቻልም። ማለትም ምን ማድረግ ይቻላል? እስኪ ንገሩኝ ጎበዝ። ስለዚህ ከዚህ በኋላ እንግዲህ ድርጅት ውስጥም አብራ እንድትሰራ ሆናለች። ታዲያ መሆን ያለ እርግጠኛ ነኝ በድርጅቱ ጉዳይ አምናንን ነው የምትረዳው እሷ። ታያላችሁ አቶ ባሮክ አሁን እዛ ጋር ነው ፈተናው የሚበዛው። ለምን እች ልጅ ምን አይነት አመለካከት ለወንድሙ እንዳለው ታውቃለች። እመኑኝ። ይሄ ደግሞ በቅርብ ጊዜ የተለያቺ ካታናለች ካታለን የምትባል ሴት ፋይሉን ማምጣት አለባት ብሎ እንግዲህ ስልክ ደጋግሞ ሲሞክርላት ነበር አቶ አምናን። እሷ ታዲያ ኩራታ መከረኛ ነች። እሷ ስልክ እያነሳች አይደለም ማለት ነው። እሷ ሴትዮ አምናንን ትረዳዋለች ብዬ ተስፋ አድርጋለሁ። ታዲያ ባሮክ ደግሞ ምን አይነት ሰው እንደሆነ ሁሉንም ነገር ትነግረዋለች። እመኑኝ ማለት ነው። ለምን በካሜራ ይዘዋለቻ። ካሜራ አሁንም እዛ ግቢ ውስጥ እንዳለ እኮ ማንም አያውቅም፣ ማናቸውም አያውቁም ማለት ነው። እውነት ስነግራችሁ እሷ በእያንዳንዱ ቦታ ካሜራ አስቀምጣለች። ካታናኒክ ሜርሲዬ ደግሞ ለጊዜው ጠፍታለች፣ የለችም። ያው ትመጣለች ጊዜዋ ሲደርስ ማለት ነው። እና ሜርሲ ትመጣለች ብዬ ተስፋ አደርጋለሁ። ብሌንን እንግዲህ ተቀየሪ፣ ቆንጆ ሁኚ፣ እንደዛ ሁኚ ብላ ገደል ከተተቻት። ይሄ የማን ምክር ይመስላችኋል? የሜርሲ ምክር እኮ ነው። ሜርሲ እኮ ናት ብሌንን እንደዚህ ያደረገቻት። አምናን ጥሩ ሴት እንደዚህ አለባበስ ይወዳል፣ ጥሩ ነገር እንደዚህ ያደረገ ይወዳል ብላ ልጅቷን ገደል ከተተቻት። ከሜርሲ ጋር የዋለ ምንም ዋጋ የለውም። ሌላኛው ደግሞ ጄሪ እንግዲህ ሙስጠፋ እየተበቀላት ይገኛል ማለት ነው። ሙስጠፋ እንግዲህ አያችኋት ጄሪን የሐኪም ቤት ብርድ ልብስ አስለብሷት። ወይ ጄሪ፣ አይ ሰው መጨረሻ። አሁን ላይ የተረዳሁት ነገር ቢኖር ገንዘብ ሳይሆን የሰው ፍቅር ነው። እኔ ደግሞ ለዛ አልታደልኩም፣ ምክንያቱም ጥሩ ስራም አልሰራሁም እያለች እንግዲህ በጸጸት ራሷን እየቀጣች ትገኛለች ወይዘሮ ጄሪ። ይሄ ማለት ምንድን ነው? የዘራችውን ነገር እያጨደች ነው ማለት ነው። እንግዲህ ምን ዋጋ ያው ምን ብዬ ልንገራቸው፣ በገዛ እጇ ነው እንደዚህ አይነት ነገር ውስጥ የገባችው ጄሪ። የምሬ ነው። ለምን እንደዚህ ያደረገች? ጥሩ ነገር አላደረገችም። ታዲያ አንቺ ገና መቻየሽና ይሄ እኮ ጅማሬ ነው። ገና ላደረግሽው ለእያንዳንዷ ነገር ዋጋ ትከፍያለሽ። እኔ ሙስጠፋ አይደለሁም። እኔም ላይ ሌሎችም ሰዎች ላይ ያደረግሽውን በሙሉ ትከፊበታለሽ ብሎ እንግዲህ ልክ ልኳን ነገራት ማለት ነው። ሙስጠፋ እባክህ ራበኝ እያለች በፌስታል አምጥቶ ወረወረላት። በላች። ስትበላ እንኳን በሳቅ እየሳቀ ማለት ነው። ብቻ አስቸጋሪ ነው እንግዲህ ዞሮ አብረን የምናየው ነው የሚሆነው። ከዚህ በኋላ ደግሞ እንግዲህ አቶ አምናን ውሳኔው ምን የሚሆን ይመስላችኋል? አቶ ካርታላ ለማስቀየም በውለታ ታጥሮ ልጅቷን ባይወዳትም ወይ ፍቅር ባይኖረውም ያገባታል። እሺ ይለዋል። እመኑኝ፣ ይሄ ደግሞ ግልጽ ነው። ከዛም ይጸጸታል። ደስተኛ ባይመስልም ደስተኛ ሆኖ ለመታየት ይሞክራል። ልክ አሁን እንደ ብሌን እያስመሰለች እንዳለው። ብሌን ከባሮክ ጋር ፈጽሞ ደስተኛ እኮ አይደለችም፣ እያስመሰለች ነው እንጂ። ለምን በቃ ባሮክ አስመሳይ ነው። ግን እሱን እንዴት ማየት እንዳቃታት ሰዎችን ማንበብ እችላለሁ ትላለች። ታዲያ ባሮክን ማንበብ እንዴት አቃታት? የምሬን እኮ ነው። ባሮክ በጣም የሚጠና ሰው ነው፣ ያስታውቃል፣ ፊዚካሉ ማለት ነው። ግን እሷ በፍጹም የባሮክ ጉዳይ አልታያትም። እንግዲህ ከዚህ በኋላ ደግሞ ምን እንደሚመጣባት እሷ ራሷ ታውቀዋለች። በአንድ አይኗ ገና ታለቅሳለች። አሁን አምናን
በእሷ ቤት አምናን እሷኑ ሲጠብቅ ወይም ደግሞ እንደዚሁ እያለቀሰ የሚቆሩ መስሏታል። አይሆንም በጭራሽ። ስለዚህ ዋጋዋን ታገኛለች። እንግዲህ አምናን በቀደም ያለቀሰውን እንባ እሷም ታለቅሳለች አሁን በቅርቡ። ይሄ ደግሞ ግልጽ ነው። ከዚህ በኋላ አምናን ከአይኑ ስር እንድትሄድበት አይፈልግም። በእርግጥም ብሌን ከእሷ ጋር ያሳለፋቸው ጣፋጭ ጊዜያቶች አሉ፣ በጣም ጥሩ ጊዜያቶች። እነኛን ነገሮች ደግሞ ከሚረሳ ቢሞት ይሻለዋል። ዛሬ ግን እነኛን ነገሮች ሁለቱም እያስታወሱ ነበር። እንግዲህ ምናልባትም የመጨረሻቸው ሊሆን ይችላል። አቶ ካርታም እንግዲህ በድንገት መጣ። አንዳንድ ሰዎች በውለታ አጥረዋችሁ ሁሌም የበታችነት ስሜት በይሉንታ እንድትኖሩ ያደርጓቸዋል። ታዲያ እኔ ላንተ በጣም ባለውለታህ ነኝ፣ ስለዚህ አድርግ የምልህን ነገር ታደርጋለህ ብሎት እንግዲህ አምናንም እሺ ብሏል። ባይዋጥለትም ከማሪያ ጋር ሊኖር ነው ማለት ነው። ማሪያ ታዲያ አምናን በፈቃዱ ወዶኝ ቢያገባኝ እንጂ አባቶ አስገድዶት እንዲያገባኝ አልፈለገም ስላስተዘባለን ነበረ። ጽድቁ ቀርቶብኝ በቅጡ በኮነነኝ ያለች አሉ ሴትየዋ። ለማንኛውም እንግዲህ መልካም የትዳር ጊዜ ተመኘን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።